ደብረ ምጥማቅ ግብጽ በምትገኘው በእመቤታችን ቅድስት ድንግል ማርያም ስም በተሰራችው ደብረ ምጥማቅ ቤተክርስቲያን ጉልላት ላይ ቅድስት ድንግል ማርያም ከግንቦት 21 ቀን ጀምሮ እስከ 25 ለተከታታይ 5 ቀናት በመገለጧ ሕዝበ ክርስቲያን በዓሏን ያከብራሉ። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ወደ ምድረ ግብጽና ኢትዮጵያ በተሰደደች ጊዜ በአሁኑ ጊዜ ደብረ ምጥማቅ ተብሎ በሚጠራው ቦታ ላይ አርፈው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም ቦታውን ባርኮ የእርሷ መገለጫ እንዲሆን ቃል ኪዳን ገብቶላት ስለነበረ ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት በዓት ሆነ። በደብረ ምጥማቅም እመቤታችን ቅድስት ድንግል ማርያም ብርሃን ተጎናጽፋና በሰራዊት መላእክት ታጅባ ተገልጣለች። በዚያን ጊዜም ሱራፌል ማጠንታቸውን ይዘው ሰገዱላት፣ እንዲህም እያሉ አመሰገኗት። አብ በሰማይ አይቶ እንዳንቺ ያለ አላገኘም፣ በአንቺም ሰው ሆነ እንዳለ መጽሐፈ ስንክሳር። ሰማዕታትም እንደየክብራቸው ማዕረግ ለእመቤታችን ለቅድስት ድንግል ማርያም ሊሰግዱ ረቂቃን በሆኑ ፈረሶቻቸው ተቀምጠው ወደ እርሷ ቀረቡ። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁሉም ቀድሞ ከሰገደላት በኋላ ሌሎቹም በተመሳሳይ መልኩ ሰገዱላት። ከዚህም በኋላ ቅዱስ መርቆሪዎስ በዱሪ ፈረስ ተቀምጦ ወደ እርሷ በመምጣት ሰገደላት። ጻድቃን በአንድነት ቀርበው ለክብሯ ሰገዱላት። ቀጥሎም በንጉሥ ሄሮድስ በግፍ የተገደሉት ሕፃናት ለእርሷ ሰገዱ። በደስታና በፍቅርም ተጫወቱ። በዚያ የተሰበሰቡትም ክርስቲያኖች፣ እስላሞችና አረማውያን ይህንን ባዩ ጊዜ ደስታ ሞልቶባቸው በተለየ ዓለም ያሉ ይመስላቸው ነበር። አባ ጽጌ ድንግልም በደብረ ምጥማቅ በታላቅ ክብር ለምዕመናን የታየችው የአምላክ እናት የድንግል ማርያም መገለጥ በማህሌተ ጽጌ ድርሰቱ እንዲህ በማለት ገልጾታል። የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጽሽ ጊዜ ማርያም ምን ያህል ደስ ታሰኝ ይኖሯል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በሕልሙ ያየሽ ምስጉን ነው እንዳለ። በደብረ ምጥማቅ ከተሰበሰቡት ሕዝብ መካከል እናትና አባታቸው፣ ዘመዶቻቸው እንዲሁም ባልንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያም እንድታሳያቸው በለመኗት ጊዜ እንደቀደመ መልካቸው አድርጋ ታሳያቸው ነበር። አንዳንዶች ደግሞ መሐረባቸውን ወደ ላይ በሚወረውሩበት ጊዜ እርሷ የወደደቻቸው እንደሆነ በእጇ ተቀብላ መልሳ ትጥልላቸዋለች። ሁሉም ለበረከት ይካፈሉታል። እነርሱም ወደ ቤታቸው ለመሄድ በሚፈልጉ ሰዓት ተሰናብተውና ተባርከው ይሄዳሉ። የደብረ ምጥማቅና የአካባቢዋ ሰዎች እመቤታችን ድንግል ማርያምን ባዩዋት ቀናት አረማውያኑ ያመኑበት፣ የበደሉት በምልጃዋ ቸርነት ምሕረትን ያገኙበት፣ ያመኑት ደግሞ የተባረኩበት ታላቅ ዕለታት ነበሩ። ሕዝቡ እርሷን ተመኝተው ያጡት ወይንም ጠይቀው ያልተፈጸመላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክትም ለድንግል ማርያም ለክብሯ ሲሰግዱ ይታዩ ነበር። ከዚህ በኋላ በዘመናት ይኖሩ የነበሩ ቅዱሳን የአምላክ እናትን ለማየት ብዙዎች ተመኝተዋል። የመልክዓ ማርያም ደራሲ አፄ ዘርዓ ያዕቆብ የአምላኩን እናት ቅድስት ድንግል ማርያምን ፊቷን ለማየት ሽቶ ዘወትር የሚያበራ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባል፣ ፍቅርን የምትመርጪ ወይም የምታስቀድሚ አንቺ የምወድሽ ማርያም ሌላ የማይሰማውን ነገርን እነግርሽ ዘንድ አንድ ጊዜ አንቺን ፊት ግለጭልኝ ወይም ማሳይኝ በማለት ተማጽኗታል። ነቢዩ ዳዊት የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ ማለት ትንቢት እንደተናገረላት በርካታ ቅዱሳን ሰዎች ቅድስት ድንግል ማርያም ተገልጻላቸው ለማየት ተመኝተዋል። ልመናቸው ተሰምቶላቸው የአምላክ እናት ተገልጻላቸው ፊቷን ለማየት ክብሯን ለመግለጥ ቅዱሳን አባቶች፣ ጻድቃን፣ ሰማዕታት በቅተዋል። ይህም የሆነው በፍጹም ልቦናቸው በመማጸናቸውና በፍጹም ትጋት የጌታቸውን እናት ሲያገለግሉ በመኖራቸው እንደሆነ የጻድቃኑ ገድል ምስክር ነው። እነርሱም ሌት ተቀን ምኞታቸው ይሳካላቸው ዘንድ በጸሎት ይማጸኑ ነበር። እመቤታችን ቅድስት ድንግል ማርያምም ጸሎታቸውን ሰምታ ያሰቡትን ትፈጽምላቸው ነበር። ምኞታቸው ከተሳካላቸው ቅዱሳን አባቶች መካከል አባ ይስሐቅ አንዱ ነው። ይህ ቅዱስ አባትም እመቤታችን ቅድስት ድንግል ማርያምን በፍጹም ልቡናው ይወዳት ስለነበር
ለ7 ዓመታት ዘንድ አምላኩ ክብርት እናቱን ያሳየው ዘንድ በጸሎት ተማጸነ። ዘወትር ከሰርክ ጸሎት በኋላ ሌሎች መነኮሳት ለመኝታ ወደ በዓታቸው ሲገቡ አባ ይስሐቅ ወደ ቤተክርስቲያን ተመልሶ በመሄድ በቅድስት ድንግል ማርያም ስዕሏ ፊት ቆሞ 300 ስግደትን እየሰገደ ይማጸን ነበር። ከስግደቱም ጋር ጌታዬ ኢየሱስ ክርስቶስ ሆይ ለአንዲት ሰዓት እናትህን አሳየኝ እያለ ይጸልይ ነበር። በእንደዚህም ሁኔታ ለ7 ዓመታት ከቆየ በኋላ እመቤታችን ቅድስት ድንግል ማርያም በታላቅ ግርማ ተገለጸችለት። የልቡን መሻት ምን እንደሆነ ጠየቀችው። አባ ይስሐቅም የእርሷን ገጽ ያዩ ዓይኖቹ ሌላ ነገር ማየትን እንደማይሹ ነገራት። ከተወደደ ከልጇ ከጌታችን ከኢየሱስ ክርስቶስ እንድታማልደው ተማጸናት። ቅድስት ድንግል ማርያምም ልመናውን ተቀበለች። ከዚህም በኋላ የዕረፍቱ ቀን ከ3 ቀን በኋላ መሆኑን አሳወቀችው። ባርካውም ወደ ሰማይ በክብር አረገች። ይህ ቅዱስ አባት ይስሐቅም እርሷን ካየ በ3ኛው ቀን አረፈ። ግንቦት 21 በዚህች ዕለት እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በታላቅ ክብር ተገልጣ የሕዝቡን ምኞት እንደፈጸመችላቸው የኛንም በጎ መሻት ትፈጽምልን። በተጨማሪም በዚህች ዕለት በቤተ ክርስቲያናችን አባ መርቲያኖስ የተባለ ገዳማዊ ታስቦ ይውላል። ይህ የከበረ አባት አባ መርቲያኖስ በዚህች ዕለት አርፏል። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን የተጋደለ ነው። ከዚህም በኋላ ሐመረ ኖህ ወደምትባል በቂሳሪያ ወዳለች ገዳም ሄዶ በዚያም እጅግ በጣም የበዛ ገድልን ተጋድሏል። በጸሎት በጾም በስግደትም በሌሊትና በመዓልት በመትጋት እየተጋደለ 67 ዓመት በኖረ ጊዜ የገድሉና የትርፋቱ ወሬ በቦታው ሁሉ ተሰማ። እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች አመንዝራ ሴት ይህንን ታሪክ በሰማች ጊዜ ጽድቁንና ቅድስናውን በመናገር የሚያመሰግኑትን እንዲህ አለቻቸው። እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው። የሴት ገጽ ከቶ አያይም። እኔን ቢያይን ግን ድንግልናውን አጥፍቼ ቅድስናውን ባረከስኩት፣ እስከዛሬ የተመረኮዘበትንም ባፈረስኩበት ነበር። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሄጄ ከኔ ጋር በኃጢአት ብጥለው ምን ትሰጡኛላችሁ አለቻቸውና እነርሱም አባ መርቲያኖስን በዝሙት ከጣለችው እጅግ ብዙ ገንዘብ ሊሰጧት ተስማሙ። ያን ጊዜም ተነስታ ጌጦቿን፣ ልብሶቿንና ሽቶዎቿን ያዘች። መልኳም እጅግ ውብ ነበረ። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳሰቼ ወደዚህ ደረስኩ አለችው። እርሱም በልቡ አሰበ፣ በውጭ ቢተዋት አራዊት ይበሏታል፣ ቢያስገባት ስለ እርሷ ጦር በኔ ላይ ይነሳብኛል አለ። ከዚህም በኋላ በከፈተላት በዚያችን በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቶቿን ተቀባብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም አያየንም ስትል ወተወተችው። አባ መርቲያኖስም የሰይጣን ማጥመጃው እንደሆነች አውቆ ጥቂት ታገሽኝ፣ መንገድ ላይ ማንም አለመኖሩን እስክመለከት ጥቂት ጊዜ ስጭኝ አላትና ከእርሷ ዘንድ ወጣ። ብዙ ለእሳት የሚሆኑ እንጨቶችን ለቅሞ ሲያበቃ ታላቅ እሳትም አንድዶ እግሩን ከውስጡ ጨመረ። ነፍሱንም እስቲ በምድር ካለው ጋር በእጅጉ ሊነጻጸር ከማይችለው የሲኦልን እሳት የምትችይ ከሆንሽ ኃጢአትን ወይም የቀረበልሽን ዝሙት ስሪያ እያለ ነፍሱን በእጅጉ አስጨነቃት። ስጋውንም በቃጥሎ አንገበገበው። ሴትዮዋም ተሽቀርቅራ ብትጠብቀው እንደዘገየ ባወቀች ጊዜ ከበዓቱ ወጣች። አባ መርቲያኖስም እሳት ዳር ቁጭ ብሎ ከሩቁ ስትመለከተው ወደ እርሱ ቀረበች። ሳፋ ውስጥ ከቶ እንደሚታጠብ ሰው ሁለቱንም እግሮቹን በእሳቱ ውስጥ ዘፍዝፎ በማቃጠል ላይ መሆኑን አይታው እጅግ ደነገጠች። በታላቅ ጩኸት ውስጥ ሆና እግሩን ከእሳት ውስጥ ጎትታ ወጣችው። እኔ በቀላል ስመላለስበት የኖርኩትን የዝሙት ሕይወት እንዴት ባለ ጥንካሬ ነው ሰው እንዲህ ራሱን እየቀጣ የሚሸሸው በማለት ራሷን ትጠይቅ ጀመር። ልቧንም ወደ ንስሐ መለሰች። ከእግዚአብሔር ጋር ለመኖርም መረጠች። ልብሷንና ጌጦቿን ከላይዋ አውጥታ ጣለቻቸው። ከአባ መርቲያኖስ እግር በታች ሰገደች። ስለ ነፍሷ ደህነትም እንዲረዳት ለመነችው።
እርሱም ይህ ዓለም ፍላጎቱ ሁሉ ኃላፊ እንደሆነ ያስተምራትና ይመክራት ልብ ያስደርጋትም ጀመር። እርሷም በጨከነ ልብ ንስሐ ገባች። ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ትጠብቃትም ዘንድ እመምኔቷን አደራ አላት። በቀረው ዕድሜዋም በገድል ተጠምዳ እግዚአብሔርን በፍጹም ልቦና ሆና አገለገለችው። ወደ በጎ ሽምግልናም ደረሰች። ከብዙ ዓመታት ተጋድሎ በኋላ የመፈወስ ሀብትም አድሮባት ብዙዎች ሕመምተኞችን አድናለች። የከበረ አባ መርትያኖስ ግን ሌላ ሴት እንዳይመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለ ታንኳም የእጅ ስራውን እየሸጠ ምግቡን ያመጣለት ነበር። ከብዙ ዘመናትም በኋላ ያቺ መርከብ በስራ ላይ ሳለች ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባህሩ ማዕበል እየገፋ አደረሳት። አባ መርትያኖስም ባያት ጊዜ በእጅጉ ደነገጠ። ፈተና ምንም ያህል ጠንካራ ብንሆን እስካልጣለን ድረስ እንደማይተወን አስተዋለና አደነቀም። እንደገናም ከእርሷ ጋር በአንድነት ስለመኖሩ አዘነም። እግዚአብሔር ጥበቃው እንዳይለየው በልቡ ዘወትር እየተማጸነ ለሴቲቱ የእግዚአብሔርን ቃል አስተምሮ ጊዜዋ ሲደርስ የምንኩስና ልብስ አለበሳት። ምግቧንም አዘጋጀላትና ለኛ በአንድነት መኖር አግባብ አይደለም ብሏት ያንንም ደሴት ትቶላት ወደ ባህሩ ተወርውሮ ገባ። አሳ ነባሪም ተሸክሞ ወደ የብስ አወጣው። ከገባበት ባህር ያወጣውን አምላክ እያመሰገነ 108 ሀገሮችም እስኪያዳርስ ድረስ በየሀገሩ ያሉ ገዳማትን ሁሉ ከዚያን ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ ኃጢአትን በለመደው ቦታና በለመዳቸው ሰዎች ተንተርሶ እንዳያጠምደው እጅጉን ፈርቶ ነው። ከዚህ በኋላ 108ኛ ገዳሙን እንዳዳረሰ የእረፍቱ ጊዜ እንደቀረበ በመንፈስ ቅዱስ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም አስጠርቶ ከመጀመሪያ እስከ መጨረሻ የሕይወቱን ታሪክ ሁሉ ነገረው። ኤጲስቆጶሱም ከጸጋው ገናናነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶሱም በታላቅ ክብር ገንዞ ቀበረው። ያቺን አባ መርትያኖስ ያመነኮሳት ብቸኛ ሆኖ የኖረባት ደሴት የተወላት ሴት ግን እስከ ረፍቷ ቀን አልፎ አልፎ ባለመርከበኛ የሚጎበኛት ሆና ኑራለች። ባረፈችም ጊዜ ስጋዋ እንደ በረዶ ነጥቶ አገኛት። ስጋዋንም ወደ ባህሩ ተሸክሞ ወስዶ ቀብሯታል። የአባ መርትያኖስ የሃይማኖቱ ጥንካሬና ጽናቱ በእውነት በእኛ በክርስቲያኖች ላይ ለዘላለም ትኑር ትደረግልን። የእመቤታችን የቅድስት ድንግል ማርያም ምልጃና በረከቷ በእኛ በልጆቿ ላይ ለዘላለም ትኑር። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታ ያሻግርልን።